በእድሜ ገፋ ስንል በእግሮቻችን ላይ የሚታየው የመክሳት ስሜት፣ የጉልበት መንቀጥቀጥ፣ ደረጃ ለመውጣት መቸገርና የሰውነት አቅም ማጣት የእድሜ ግዴታ ወይም ልንቀበል የሚገባ የታዘዘ ህመም ይመስላል። ነገር ግን እውነታው ከዚህ ሙሉ በሙሉ የተለየ ነው። በሳይንስ ያረጋገጠው አዲሱ ግኝት የሚያሳየው ከ60 ዓመት በኋላ የሚከሰተውን የጡንቻ መላላጥና መሟሸት በጥቂት ሳምንታት ውስጥ ሙሉ በሙሉ የሚያስቀሩና ጥንካሬን የሚመልሱ 5 ታምረኛ ፍሬ አይነቶች አሉ። እነዚህ 5 ተፈጥሯዊ ፍሬዎች ከእድሜ መጨመር ጋር ተያይዞ የሚመጣውንና በሳይንስ አናቦሊክ ሬዚስታንስ የሚባለውን የጡንቻ ፕሮቲን የመቃወም ህመም በመክታት ከእንቁላልና ከስጋ በእጥፍ የሚበልጥ የሰውነት ጥንካሬና የጉልበት ብርታት ይሰጡናል። በዚህ ቪዲዮ ውስጥ እነዚህን 5 ታምረኛ ፍሬዎች ያለምንም የጎንዮሽ ጉዳት በቤት ውስጥ እንዴት አዘጋጅተው በምን ያህል መጠንና በየትኛው ሰዓት መመገብ እንዳለቦት በዝርዝር የምነግራችሁ ይሆናል። ስለዚህ አሁኑ ቪዲዮ ላይክ ማድረግ ለወላጆቻችሁና ለሚወዷቸው አዛውንቶች እንዲደርስ ያድርጉ። በእኛ ሀገር ባህልና ልማድ አዛውንት ወላጆቻችን በእድሜ ሲገፉና አቅም ሲያንሳቸው የበሬ ስጋ፣ የዶሮ ወጥና የተቀቀለ እንቁላል አብዝተን ብንመግባቸው አቅም ያገኛሉ ብለን ማሰብ በጣም የተለመደ ነገር ነው። ነገር ግን ከ60 ዓመት በኋላ በሰውነታችን ውስጥ ባለው ተፈጥሯዊ የምግብ መፈጨት መቀነስ ምክንያት የሆድ ዕቃችንና ሕዋሶቻችን የእንስሳት ፕሮቲኖችን መፍጨት፣ መጣስና ወደ ጡንቻችን መቀየር አይችሉም። በዚህም ምክንያት ምን ያህል ስጋ፣ ዶሮና እንቁላል ብንመገብ እንኳን የእግሮቻችን ጡንቻ መክሳት፣ የመንቀጥቀጥ ስሜት፣ ሚዛን ማጣትና የጉልበት ህመም ከጊዜ ወደ ጊዜ እየባሰ ይሄዳል እንጂ መፍትሄ አያገኝም። በአንጻሩ የሳይንስ ተመራማሪዎች በእድሜ የገፉ ሰዎችን የጡንቻ ሕዋሳት በማይክሮስኮፕ ሲመረምሩ እነዚህ 5 ፍሬዎች የሆድ ዕቃን ሳይበክሉ በቀጥታ ወደ ደም ስር በመግባት የጡንቻ ሕዋሳትን በፍጥነት እንደሚያድሱና እንደሚያጠነክሩ ደርሰውበታል። አሁን ቀጥታ ወደ 5ቱ ታምረኛ ፍሬ አይነቶች ለምን ከእንቁላል እንደበለጡና በቤት ውስጥ አዘጋጅተን ለወላጆቻችን የምንሰጥበትን ትክክለኛ መመሪያ ከቁጥር 5 ጀምረን በዝርዝር እንመልከት። በአምስተኛ ደረጃ ላይ የምናገኘውና ለአዛውንቶች አዲስ የጥንካሬ ሕይወት የሚሰጠው ድንቅ የፍሬ አይነት ኪኖዋ በመባል ይታወቃል። በሀገራችን አብዛኛው ሰው ኪኖዋን ሲያይ እንደ ማሽላ፣ እንደ ገብስ ወይም እንደ ሩዝ ያለ ተራ እህል አድርጎ ይቆጥሩታል። ነገር ግን እውነታው ኪኖዋ የእህል ዘር ሳይሆን የፍሬ አይነት ነው። ኪኖዋ በእድሜ ገፋ ላሉ ሰዎች ለጡንቻ እድገትና ጥንካሬ የሚያስፈልጉትን 9ኙንም አስፈላጊ አሚኖ አሲዶች ኮምፕሌት ፕሮቲን በአንድ ላይ የያዘ በምድር ላይ የሚገኝ ብርቅዬ ተፈጥሯዊ ስጦታ ነው። የእኛ ማህበረሰብ ምግብ የሰው ልጅ አጥንትን ጥንካሬ ነው ብሎ ያምናል። ኪኖዋ ደግሞ ሰውነታችን ራሱ ሊሰራቸው የማይችላቸውን ፕሮቲኖች በሙሉ ተዘጋጅተው የቀረቡበት ተፈጥሯዊ ሀብት ነው። በአሜሪካ የሚገኘው ታዋቂ ኮርኔል ዩኒቨርሲቲ ያካሄደው ሳይንሳዊ ጥናት እንደሚያሳየው ከ70 ዓመት በላይ የሆኑ ሰዎች የኪኖዋን ፕሮቲን እስከ 85% ያህል በቀላሉ ይመጡታል። ይህ ማለት በተመሳሳይ ዕድሜ ላይ የሚገኙ ሰዎች ከእንቁላል የሚያገኙትን ፕሮቲን 60% ብቻ ሲሆን የኪኖዋ ፕሮቲን ግን ያለምንም የሆድ ዕቃ ድካም በፍጥነት ወደ አጥንትና ጡንቻ ይዋሃዳል ማለት ነው። በተጨማሪም ኪኖዋ በውስጡ ኢክዲስትሮን የተባለ ተፈጥሯዊ ጡንቻ ማጠናከሪያ ውህድ ይዟል። ይህም ያለምንም የጎንዮሽ ጉዳት የአዛውንቶችን የእግርና የጉልበት ጡንቻ ያጠነክራል። ነገር ግን ኪኖዋ እንደ ተራ እህል በቀጥታ ተቀቅሎ መብላት ሙሉ ጥቅሙን ያጠፋል ወይም በሆድ ውስጥ የመነፋት ስሜትን ይፈጥራል። የኪኖዋን ሙሉ የጡንቻ መገንቢያ አቅም ለማግኘት ከመቀቀሉ በፊት በሞቀ ውሃና በትንሽ የአፕል ሲደር ቪንጀር ዘብዝፈው ማደር አለቦት። ይህ አሰራር በኪኖዋ ፍሬ ላይ የሚገኘውንና የፕሮቲን መምጠጥን የሚያስተጓጉለውን ስፓኒን የተባለ መራራ የተፈጥሮ ሽፋን ሙሉ በሙሉ ያጠፈዋል። በመቀቀል ጊዜ ደግሞ በውሃ ምትክ በአጥንት መረቅ ወይም ቦን ብሮዝ አብስለው ቢመገቡት የኩላሊት ይዘቱን በእጥፍ በመጨመር የጅማት ህመምን ይቀርፋል። ለበለጠ የፕሮቲን መመጠጥ አቅም ደግሞ ምግብ ላይ ትንሽ ጥቁር ቆንዶ በርበሬ ጣል ማድረግ በውስጡ ያለው የፓፕሪን የሰውነትን የመምጠጥ አቅም በ20% ያሳድገዋል። ኪኖዋን ለመመገብ በጣም የተመረጠው ሰዓት ጠዋት ከእንቅልፍ ከተነሱ በኋላ ባሉት የመጀመሪያዎቹ 2 ሰዓታት ውስጥ ነው። ምክንያቱም በዚህ ሰዓት ጡንቻዎቻችን ፕሮቲን ይፈልጋሉ። በአንዲት አነስተኛ ሳህን የተቀቀለ ኪኖዋ ውስጥ 8 ግራም ሙሉ በሙሉ የሚመጠጥ ፕሮቲን፣ ማግኒዥየም እና አይረን ይገኛል። ይህም በእድሜ ምክንያት የሚመጣን የጡንቻ መክሳትና የእግር መንቀጥቀጥ በጥቂት ሳምንታት ውስጥ ይገታል። ስለዚህ አሁኑ በምግብ ውስጥ ያካቱ። በአራተኛ ደረጃ ላይ የተቀመጠውና በሀገራችን በየቦታው ቀላሉ የሚገኘው ታምረኛው የዱባ ፍሬ ወይም ፓምፒኪን ሲድስ ነው። ብዙ ጊዜ በሀገራችን ዱባን ወጥ ሰርተን የዱባ ፍሬው እንደ ተራ ቆሻሻ ጥለን እንጥለዋለን። ነገር ግን ይህ ፍሬ ለሆርሞን ማነቃቃት ተፈጥሯዊ መድኃኒት ነው። በተለይም በእድሜ መጨመር ምክንያት በወንዶችም ሆነ በሴቶች ላይ የሚቀንሰውን ተፈጥሯዊ ጥንካሬ ሆርሞን ወይም ቴስቴስትሮን በከፍተኛ ሁኔታ ያነቃቃል። 1 አውንስ ብቻ የሚመዝን የዱባ ፍሬ 9 ግራም ያህል ንጹህና የጠነከረ ፕሮቲን በውስጡ አካቶ ይዟል። ከዚህም በላይ ለሰውነታችን እድገትና ጥንካሬ የሚጠቀሙት ዚንክ፣ ማግኒዥየምና አይረን በትክክለኛ የሰውነት ፍላጎት መጠን ተመጣጥነው ይገኛሉ። በጀርመን ሀገር የተደረገ ሳይንሳዊ ጥናት እንደሚያሳየው በየቀኑ 3 የሾርባ ማንኪያ የዱባ ፍሬ የተመገቡ አዛውንቶች የነፃ ሆርሞን መጠናቸው በ23% ጨምሯል። ይህም ማለት ያለምንም የሕክምና መድኃኒትና የአደንዛዥ ዕፅ የጎንዮሽ ጉዳት የተፈጥሮ ጉልበት ብርታትና የጡንቻ መጠን እንዲጨምር አድርጓል። የዱባ ፍሬ በውስጡ ትሪፕቶፋንና አርጂኒን የተባሉ ብርቅዬ አሚኖ አሲዶችን በጥራት ይዟል።
እነዚህ ውህዶች በሌሎች ምግቦች ውስጥ አይገኙም። እነዚህ ውህዶች ማታ በምንተኛበት ጊዜ የአእምሯችን እጢ በማነቃቃት የሰውነት ማደሻና የጡንቻ መጠገኛ ሆርሞኖች እንዲመረቱ ያደርጋሉ። ነገር ግን ጥሬውን የዱባ ፍሬ እንዲሁ መብላት ፕሮቲኑ በሆዳችን ውስጥ እንዳይፈጭ የሚያደርጉ ተፈጥሯዊ ኤንዛይሞች ስላሉት ሙሉ በሙሉ አይመከርም። ስለዚህ የዱባ ፍሬውን በ150 ዲግሪ ሴንቲግሬድ ወይም ለ15 ደቂቃ መቁላት ወይም ለ10 ሰዓት በጨው ዘብዝፎ ማድረቅ ኢንዛይሞቹን ያጠፋቸዋል። በተጨማሪም የዱባ ፍሬውን በቡና መፍጫ ፈጭተው ዱቄቱን መጠቀም ለአዛውንቶች የምግብ መፍጨት ስርዓት በጣም ቀላልና ተስማሚ ያደርገዋል። ይህንን ዱቄት በጠዋት ኦትሚል፣ ገንፎ ወይም ከእርጎ ጋር አደባልቆ መውሰድ የደም ስሮችን በማስፋት የደም ዝውውርን ያፋጥናል። አንድ ትልቅ ማወቅ ያለበት ነገር ቢኖር የዱባ ፍሬን ከካልሲየም የበለጸጉ የወተት ተዋጽኦች ጋር በአንድ ላይ አለመውሰድ ነው። ምክንያቱም ዚንክና ካልሲየም ይጋጫሉ። ስለዚህ የዱባ ፍሬን በባዶ ሆድ ወይም ከምግብ 2 ሰዓት በፊት መውሰድ ሙሉ የጥንካሬ ጥቅሙን እንድናገኝ ያደርገናል። ስለዚህ ከዛሬ ጀምሮ የዱባ ፍሬን አጣሉት። ፈጭታችሁ በየቀኑ በመጠቀም የወላጆቻችሁን አጥንትና ጡንቻ አጠናክሩ። በሶስተኛ ደረጃ ላይ የተቀመጠውና በፕሮቲን መጠኑ ዓለምን ያስደመመው የሄምፕ ፍሬ ወይም ሄምፕ ሲድስ ይባላል። ይህም ፍሬ በውስጡ ባለው የፕሮቲን ስብጥርና መጠን ከበሬ ስጋ፣ ከዶሮና ከዓሳ በበለጠ ከፍተኛ ፕሮቲን ክምችትን ይዟል። በ3 የሾርባ ማንኪያ ብቻ በሚመዝን የሄምፕ ፍሬ ውስጥ 10 ግራም ሙሉ ፕሮቲን ይገኛል። ይህም ከአንድ ትልቅ እንቁላል ፕሮቲን ይበልጣል። የእኛ ማህበረሰብ ስጋ ካልበላው አቅም አላገኝም የሚለውን አሳሳችና ያረጀ አስተሳሰብ ይህ ፍሬ ሙሉ በሙሉ ይለውጠዋል። በሄምፕ ፍሬ ውስጥ ያለው ፕሮቲን 65% ያህሉ ኤሪስቲን የተባለ ልዩ የፕሮቲን አይነት ነው። ይህም ከሰውነታችን የደም ፕላዝማ ጋር አንድ ነው። ይህ ፕሮቲን ከሰውነታችን የደም ፕላዝማ ጋር ተመሳሳይ በመሆኑ የሆድ ዕቃችን ሳይደክም በቀጥታ ወደ ጡንቻ ህዋሳት ውስጥ ይገባል። በካናዳ ሀገር የተደረገ ጥናት እንደሚያሳየው በየቀኑ ይህን ፍሬ የተመገቡ አዛውንቶች የጡንቻ ውፍረታቸው በ35% ጨምሯል። ከዚህም በላይ በእድሜ መግፋት ምክንያት ሲመጣ የቁስለትና የቁርጥማት ወይም አርትራይተስ ህመማቸው በጥቂት ቀናት ውስጥ እንደቀነሰ አረጋግጧል። ይህም ፍሬ በውስጡ በጣም ተመጣጣኝ የሆነ የኦሜጋ 6 እና የኦሜጋ 3 ቅባቶችን ጥምረት ይዟል። ይህም በእድሜ ገፋ ባሉ ሰዎች ላይ የሚከሰተውን ስር የሰደደ የጡንቻ ማበጥ፣ የጅማት ህመምና የሴሎች መላላጥ ይከላከላል። ነገር ግን ይህም ፍሬን ጥቅም ለማግኘት በፍጹም በከፍተኛ ሙቀት ማብሰል፣ መቀቀል ወይም መቆላት የለበትም። ከፍተኛ ሙቀት በውስጡ ያሉትን እጅግ በጣም ጠቃሚ የሆኑ ቅባቶችና ፕሮቲኖች መዋቅር ሙሉ በሙሉ ያበላሻቸዋል። ስለዚህ ጥሬውን በሰላጣ ላይ፣ በስሙዚ ውስጥ፣ በሾርባ ወይም በቀዘቀዘ ገንፎ ላይ በመነስነስ መጠቀም በጣም ተስማሚ ነው። በቀን 4 ሾርባ ማንኪያ ይህን ፍሬ በየሰዓቱ ከፋፍሎ መውሰድ የጡንቻ መላላጥና መሸብሸብን ሙሉ በሙሉ ይከላከላል። በውስጡ ያለው ተፈጥሯዊ ክሎሮፊል ወደ ጡንቻዎቻችን ኦክሲጅን በበቂ ሁኔታ በፍጥነት እንዲደርስ ያደርጋል። ይህም ከ60 ዓመት በኋላ በእንቅስቃሴ ወቅት ይመጣን የትንፋሽ ማጠር፣ የእግር ማበጥና የድካም ስሜት ያስወግዳል። ስለዚህ ይህም ፍሬ በመጠቀም የወላጆቻችሁን የሰውነት ጥንካሬ ሴሎች እንደገና ያነቃቁ። በሁለተኛ ደረጃ ላይ የተቀመጠውና የታሪክ ምስክርነት ያለው የቺያ ፍሬ ወይም ቺያ ሲድስ በመባል ይታወቃል። የጥንት ታዋቂዎች ለረጅም መንገድና ለጦርነት አቅም ለማግኘት ለቀናት ያለምንም ምግብ የቺያ ፍሬን ብቻ ይጠቀሙ ነበር። በ2 የሾርባ ማንኪያ የቺያ ፍሬ ውስጥ 5 ግራም ንጹህና ፈጣን ፕሮቲን ይገኛል። ነገር ግን የቺያ ፍሬ ዋና ታምሩ በሆዳችን ፈሳሽ ሲያገኝ እስከ 12 እጥፍ ማበጥና የመስፋት አቅሙ ነው። ይህ ፍሬ ወደ ጀለት በመቀየር በምግብ መካከል በሚኖር ረጅም ሰዓት የሚከሰተውን የጡንቻ ማማሸትና ድካም ይከላከላል። አዛውንቶች በምግብ መካከል ረጅም ሰዓት በሚቆዩበት ጊዜ የቺያ ፍሬ ፕሮቲን በዝግታ በወጥነት ለሰውነት ያቀርባል። በተጨማሪም ቺያ ፍሬ ከላም ወተት በ5 እጥፍ የሚበልጥ ከፍተኛ ካልሲየም ይዘት በውስጡ ይዟል። ይህም በጋራችን አዛውንቶች ላይ በስፋት የሚታየውና የእግር ቁርጥማት፣ የአጥንት መሳሳትና የጡንቻ መኮማተር ይቀርፋል። የቺያ ፍሬን አዘገጃጀት በጥንቃቄ መተግበር በጣም አስፈላጊ ነው፣ ምክንያቱም በደረቁ መበላት የለበትም። 2 የሾርባ ማንኪያ የቺያ ፍሬ ከአንድ ኩባያ ውሃ ወይም የኮኮናት ውሃ ጋር ለ20 ደቂቃ ዘብዝፈው ማቆየት ያስፈልጋል። ደረቁን የቺያ ፍሬ መብላት የሰውነትን ውሃ ስለሚመጥ ለምግብ መፈጨት ችግርና ለድርቀት ያጋልጣል። በውሃ የዘበዘፈውን ቺያ ፑዲንግ የሰውነታችን የፕሮቲን መጫጫንና የመምጠጥ አቅም በ40% ያሳድገዋል። ይህን ጄል ከቁርስ በፊት፣ ከሰዓት በኋላ ወይም ማታ ከመኝታ በፊት መውሰድ ይቻላል። ማታ ከመተኛ በፊት ከትንሽ ማር ጋር አደባልቆ መውሰድ በእንቅልፍ ወቅት የጡንቻ ጥንካሬ እንዲገነባ ያደርጋል። በውስጡ ያለው ቦሮን የተባለ ማዕድን አጥንታችን ካልሲየምና ቫይታሚን ዲን በቀላሉ እንዲመጥ ይረዳል። ስለዚህ ቺያ ፍሬን በየቀኑ ዘብዝፈው በመጠጣት የሰውነቱን አቅም እንደገና ያድሱ። እናም አሁን ደግሞ ወደ ቁጥር 1 ደረጃ ወደ ተቀመጠውና የጥንካሬዎች ሁሉ ንጉሥ ወደሆነው ፍሬ ደርሰናል። በአንደኛ ደረጃ ላይ የተቀመጠውና በሀገራችን በየቤቱ በስፋት የሚገኘው ተልባ ነው። አዎ ተልባ ለጡንቻ እድገት፣ ለሆድ ዕቃ ጤናና ለሙሉ አካል ጥንካሬ ቁጥር 1 ተአምረኛ ፍሬ ነው። በ3 የሾርባ ማንኪያ የተፈጨ ተልባ ውስጥ 6 ግራም ከፍተኛ ጥራት ያለውና የሚመጠጥ የፕሮቲን ይገኛል። ነገር ግን የተልባ ትልቁ ሚስጥር በውስጡ ያለው ሊግናንስ የተባለው ኃይለኛ ተፈጥሯዊ ውህድ ነው። ጃፓን ውስጥ በታዋቂው የቶኪዮ ዩኒቨርሲቲ የተደረገው አስደናቂ ጥናት እንደሚያሳየው ተልባ በእድሜ ምክንያት የሚመጣን የጡንቻ መክሳት ሙሉ በሙሉ ይገለብጣል። በየቀኑ የተፈጨ ተልባ የተመገቡ ከ75 ዓመት በላይ የሆኑ አዛውንቶች በ3 ወር ውስጥ አስደናቂ የጡንቻ ጥንካሬን አግኝተዋል። ተልባ በውስጡ አልፋ ሊኖሊክ አሲድ የተባለ
ከፍተኛ መጠን ያለው ተፈጥሯዊ ኦሜጋ 3 ቅባትን ይዘዋል። ይህ ውህድ የልብና የደም ስሮችን ጤና ከመጠበቁም በላይ በሰውነት ውስጥ የሚከሰቱ ስር የሰደዱ ቁስለቶችን ሙሉ በሙሉ ያጠፋል። ነገር ግን ተልባን የመጠቀሚያ ሚስጥር ካላወቁ ምንም አይነት የጥንካሬ ጥቅም አያገኙም። ሙሉን የተልባ ፍሬ ሳይፈጩ እንዲሁ በውሃ ውስጥ በጥብጠው ቢጠጡት ሳይፈጭ በሆድ ዕቃ አልፎ በቆሻሻ መልኩ ይወጣል። በሌላ በኩል ደግሞ ተልባ ከተፈጨ በኋላ በአየር ከተነካካ በውስጡ ያለው ጠቃሚ ቅባት በፍጥነት ይበላሻል። ስለዚህ ተልባን በየቀኑ ትኩስ አድርጎ መፍጨት ወይም ከተፈጨ በኋላ አየር በማያስገባ ዕቃ በፍሪጅ ውስጥ ማስቀመጥ ያስፈልጋል። ትክክለኛው አጠቃቀም 2 የሾርባ ማንኪያ የተፈጨ ተልባ በለስላሳ ሞቅ ያለ ውሃ መበጥበጥ ነው። ለ10 ደቂቃ ያህል ሲቆይ የለገገ ጄል የመሰለ ባህሪን ያመጣል። ያኔ ወዲያውኑ በባዶ ሆድ መጠጣት አለበት። ይህን አሰራር ጠዋት በባዶ ሆድ መተግበር በእድሜ መግፋት የሚመጣን የጡንቻ መላላጥና መማሸት በከፍተኛ ሁኔታ ይከላከላል። ተልባ በውስጡ ያሉት ተፈጥሯዊ ፋይበሮች የምግብ መፈጨትን በማስተካከል የፕሮቲን ስርጭትን ያፋጥናሉ። በተጨማሪም የደም ስሮችን በማጽዳት እና የደም ግፊትን በማስተካከል ሙሉ አካላዊ ብርታትን አቅምን ይሰጣል። ስለዚህ ተልባ እንደ ተራ መጠጥ ሳይሆን እንደ ዋና የጥንካሬና የጤና ምንጭ በየቀኑ ይጠቀሙት። በአጠቃላይ ኪኖዋ፣ የዱባ ፍሬ፣ የሂንግ ፍሬ፣ ቺያ ፍሬና ተልባ ከ60 ዓመት በኋላ ቢሆንም የሰውነት ጥንካሬ የሚመልሱ ተፈጥሯዊ ሚስጥሮች ናቸው። በእድሜ ምክንያት የሚመጣን የጉልበት ድካምና የእግር መሸብሸብ በምግብና በትክክለኛ አጠቃቀም ሙሉ በሙሉ መመከት ይቻላል። ዋናው ቁልፍ እነዚህን ፍሬዎች አዘጋጅቶ በቋሚነትና በትክክለኛው ሰዓት መመገብ ነው። አሁኑ ከእነዚህ ፍሬዎች አንዱን መርጠው በቤቶ መተግበር ይጀምሩ። ለውጡን በጥቂት ሳምንታት ውስጥ ያዩታል። ይህ መረጃ ለሁላችሁና ለሚወዷቸው አዛውንቶች በጣም አስፈላጊ በመሆኑ አሁኑ ሼር በማድረግ ያካፍሏቸው። በቪዲዮ የተጠቀሱን ዝርዝር መረጃዎችና አዘጋጆች ከታች ባለው የመግለጫ ሳጥን ወይም ዲስክሪፕሽን ውስጥ አስቀምጠናል። ተመሳሳይ በሳይንስ የተደገፈና ለጤናው የሚረዱ አዳዲስ መረጃዎች ሁልጊዜ እንዲደርሱት አሁኑ ሰብስክራይብ አድርገው የሮል ምልክቷን ይጫኑ። ስለተከታተሉን ከልብ እናመሰግናለን። በጤናና በብርታት ይቆዩልን።